ደራሲ እሆናለሁ ማለቱ ያስደነገጣቸው ጥብቅ ሃይማኖተኛ ወላጆቹ ይህስ የጤና አይደለም በሚል ከአንድም 2-3 ጊዜ ወደ አእምሮ ህሙማን ሆስፒታል አስገብተውታል። ለታዋቂ ብራዚላውያን ድምፃውያን የሚጽፋቸው የዘፈን ግጥሞቹ መንፈስ ያልጣመው የወቅቱ ወታደራዊ መንግስትም ለ3 ጊዜ ያህል ወደ ዘብጥ እየወርወሮት እስርና ማሰቃያውን አቅምሶታል። የኋላ ኋላ ግን በ38 ዓመቱ ከህልሜና ከህይወቴ ግብ ሽሽቴ እስከ መቼ ብሎ ለመጻፍ ብዕሩን ቢያነሳ በመላው ዓለም የሚገኙ በርካታ ሚሊዮን አንባቢያን የጻፈውን አንብበው የማይጠግቡለት የዘመናችን ተወዳጁና ቁጥር አንዱ ተነባቢ ደራሲ ወጣው። ብራዚላዊው የምንጊዜም ምርጡ ደራሲ የአልኬሚስት ደራሲ ፓውሎ ኮኤሎ። ትውልዱ በብራዚሏ ሪዮ ዲ ጄኔሮ ነው። ነሐሴ 18 1938። አባቱ ፔድሮ መሐንዲስ ሲሆን እናቱ የቤት እመቤት ነች። ወለም ዘለም የማይወዱት ጥብቅ የካቶሊክ እምነት ተከታይ ወላጆቹ ሕፃኑ ፓውሎን ውልፍት ማለት የሌለበት የጄሱዊት የካቶሊክ ትምህርት ቤት ውስጥ ዶሉት። ፓውሎ ምንም እንኳን ኋላ ላይ ጉርምስናው ሲመጣ የወላጆቹን ሐሳብ አሻፈረኝ ባይ ቢወጣውም በዲሲፕሊን ጸጥ ለጥ ብሎ ማደጉን ግን አይጠላውም። የቤተሰቡ ስርዓት ላይ ማጥበቅ ጠቅሞኛል ይላል። ፓውሎ 17 ዓመት ሲሞላው ግን ነገር ተበላሸ። ደራሲ እሆናለሁ ማለት አመጣ። ጉዳዩን መጀመሪያ የሰማችው እናቱ ለመሆኑ ይህ ማለት ምን ማለት እንደሆነ ይገባሃል? አባትህ መሐንዲስ ነው፣ በምክንያትና በአመንኪዮ የሚመራ ለእንደዚህ አይነት ነገር ጨርሶ ቦታ የለውም። የምትለው ነገር ግን ምን ማለት እንደሆነ ገብቶሃል የኔ ልጅ አለችው። ፓውሎ ግን ማንም ምንም ቢል ግድ የሚሰጠው አልሆነም። የወላጆቹ ሐሳብ ኮሌጅ ገብቶ ሕግ እንዲማር ነበር። እሱ ግን ህልሜ ደራሲ መሆን ነው ብሎ ከገጣሚ ጓደኞቹ ጋር በየባህር ዳርቻው መዞርን ስራው አደረገው። የሕግ ኮሌጅ አልገባም ብሎ ደራሲ ሆናለሁ ማለቱ ለወላጆቹ ጨርቅን ከመጣል በምንም አይተናነስም። እናም ይሄ የያዘው አባዜ ቢለቀው በሚል አፋፍሰው የአእምሮ ህሙማን መታከሚያ ሆስፒታል ጨመሩት። የነፍስ ጥሪን በመርፌና በኪኒን ማዳን አይቻልምና በወቅቱ የነበረው የኤሌክትሪክ ንዝረት ህክምና ወይም ኤሌክትሮሾክ ቴራፒው ሳይቀር ተሰጠው። ፓውሎ በሴት ጓደኛው እርዳታ ከሆስፒታሉ አምልጦ ወጣ። ቤተሰቦቹ ዳግም ይዘው አስገቡት። አሁንም አምልጦ ወጣ። ቤተሰቦቹ ለሶስተኛ ጊዜ ወደ አእምሮ ህሙማን መታከሚያ ሆስፒታል ካስገቡት በኋላ አዳንኩት ብሎ ይሁን አሊያም ተስፋ ቆርጦ አይታወቅም፣ ብቻ በስተመጨረሻ ሆስፒታሉ የ20 ዓመቱን ፓውሎን እንዳሻሁም ብሎ አሰናበተው። ከአእምሮ ህክምና መስጫው ከወጣው በኋላ መቼም ከዚህ በኋላ ፕሬዝዳንት መሆን አልችልም፣ ምክንያቱም አንዱ ይመጣና አይሆንም ይሄ ሰውዬ እብድ ነበር፣ ፕሬዝዳንት መሆን የለበትም ይሌለ፣ ስለዚህ ፕሬዝዳንት መሆን አልችልም፣ ከዚህ ውጪ ግን የፈለኩትን መሆን እችላለሁ አልኩ የሚለው ፓውሎ ከሆስፒታሉ ከወጣ በኋላ ግን እስቲ ቤተሰቦቼ ደስ ይበላቸው በሚል ህግ ለመማር ህግ ኮሌጅ ተመዝግቦ ነበር፣ ግን አልሆነም። በመጀመሪያም በልቡ ውስጥ ደራሲ ይሆናሉ ብሎ ሸፍቷልና ትምህርቱን ከአንድ ሴሚስተር በላይ መቀጠል አልቻለም። አቋርጦ ወጣ። ጊዜው እንደ አውሮፓውያን አቆጣጠር 1967 ነው። የምዕራቡ ዓለም ወጣት በምንግዴ የአኗኗር ዘይቤ ወይም ሂፒ ባህል ተጠምዷል። ፓውሎም በዚሁ የባህል ሞገድ ላይ ፊት ጣለ። ቀንደኛ ሂፒም ወጣው። የዘመኑ ወጣት የሂፒ አኗኗር ዘይቤ አንዱ መገለጫ መጓዝ ነበርና $200 ብቻ ይዤ ደቡብ አሜሪካና ሰሜን አሜሪካ፣ ሜክሲኮና አውሮፓን ዞርኩ ይላል ፓውሎ። የምንግዴው ዘመን ትውልድ ካደረገው አንዱም አልቀረም። ቤተሰብና ማህበረሰብ አታድርጉ ያሉትን ሁሉ የማድረጊያውን ሁሉ የመጠየቂያውን ዘመን ነበርና ሌሎች ሃይማኖቶችን ጭምር መርምሯል። ማጂክ ምትሃት ሳይቀር የተለያዩ መንፈሳዊ ስልቶች ውስጥም ተሳትፏል። የዘመኑ አንዱ ፋሽን የነበረው አደንዛዥ እጽም መጠቀሙ ሳይቀር ነው። በህይወቴ ምንም ነገር አይጸጽተኝም የሚለው ፓውሎ ኮኤሎ አንድ ነገር ሳደርግ በሙሉ ልቤ ሙሉ ለሙሉ ስለማደርግ አንዴ ካደረግኩ በኋላ አልመለስበትም፣ አልጸጸትም ይላል። በወቅቱ አደንዛዥ እጽ መጠቀሙን አስመልክቶ በ2006 በራሱ የህይወት ታሪክ ላይ ተመርኩዞ በተሰራው ኤላ ካሚኖ ኤ ሳንቲያጎ በተሰኘው ዘጋቢ ፊልም ላይ ሲናገር የአደንዛዥ እጽ መጥፎነቱ በውስጥህ ያለውን አደርገዋለሁ የሚለውን ስሜት ነፃ ፈቃድህን ይገድለዋል ይላል።
አደንዛዥ እጽ መውሰድ የምትወደውንና የህይወቴ ጥሪ ነው የምትለውን ነገር እንዳታከናውን ተነሳሽነትን ይሰልበዋል፣ ሐሞትህንም ያፈሰዋል። በቃ እጽህን ወስደ ደስ አለ፣ ረሳኸው፣ አለቀ። አደንዛዥ እጽ የመውሰድ ክፋቱ ይህ ነው ይላል ስመጥሩ ደራሲ። ዓለም በደራሲነቱ የሚያውቀው ፓብሎ ኮኤሎ 38 ዓመት እስኪሆነው ድረስ ደራሲ መሆን አልቻለም ነበር። የህይወቴ የምንጊዜውም ግብ ወደሚለው የድርሰት ዓለሙ ሁሉን ጥሎ በድፍረት የገባው በ38 ዓመቱ ነበር። እስከዚያው ድረስ ፓብሎ ኮኤሎ አንዴ ተዋናይ፣ ሌላ ጊዜ የቲያትር አዘጋጅና ጋዜጠኛ ሆኖ ሰርቷል። እንደ ወጉም አነስተኛ መጽሔትን አቋቁሞ ነበር። ገና ወደ መጽሐፍ ደራሲነቱ ሳይገባ ከተለያዩ ሀገራት ዙረቱ በኋላ በ1972 ወደ ብራዚል ሲመለስ ደግሞ ራውል ስኬሳስ፣ ኤልያስ ሬጂና እና ሪታ ሊ ለተሰኙ የብራዚል ሙዚቃ ከዋክብት የዘፈን ግጥም መጻፍ ጀመረ። ብዙም ሳይቆይ የኮኤሎ የዘፈን ግጥሞች መላው ብራዚል የሚያዜምባቸው ሆኑ። በተለይም የሂንዱ እምነት ቅዱስ መጽሐፍ በሆነው ጊታ ውስጥ ባለውና አርጁና ክሪሽናን አንተ ማነ ሲል በሚጠይቀው ክፍል ላይ ተመርጉዞ ለራውል ስኬሳስ የጻፈው ጊታ የተሰኘው የዘፈን ግጥሙ ስኬሳስን ወደ ላቀ ዝና መንጥቆት ዜማውም በመላው ብራዚል አፋቸው ላይ የማይጠፋ ተወዳጅ ሙዚቃ ሆነ። በወቅቱ የነበረው የብራዚል ወታደራዊ መንግስት ግን ሶሻሊስት ኮሚኒስት የሚሸቱት የኮኤሎ የዘፈን ግጥሞች አዝማሚያን አልወደደውም። ሁለቴ ታስሮ ተፈታ። ሶስተኛው ግን አፈናም ጭምር ነበረበት። ወታደሮች እሱና ጓደኞቹ የነበሩበትን መኪና አስቁመው አስወረዷቸው። ፓውሎን ሳሩ ላይ ጥለውት አንገቱ ላይ መሳሪያ ደገኑበት። ቀና ብሎ ሲያይ መንገዱን ተሻግሮ ፊት ለፊቱ ሆቴል ታየው። ኦ አምላኬ፣ በህይወቴ መጨረሻ ሆቴል እያየው ልሞት፣ በቃ መሞቴ ነው አለ ፓውሎ። ያ ግን ፍርሃት አልነበረም። ገና የ26 ዓመት ወጣት ነበር። አፋኞቹ የመንግስት ወታደሮች አንጠልጥለው እስር ቤት ወረወሩት። በእስር ቤት ዘግናኝ ማሰቃያዎችን ቀመሰ። በእስር ቤት ያየውን አስከፊ ማሰቃያ ቶርቸርን አስመልክቶ የአልጀዚራ ቴሌቪዥን ሪዝ ካሃን ዋን ኦን ዋን በተባለው ፕሮግራሙ ላይ የእስር ቤቱ ማሰቃያ እንዳንተ አይነት ሰው ላይ የሚያሳድረው ተጽዕኖ ምንድነው ሲል ጠይቆት ነበር። የኮኤሎ መልስ ግልጽና ቀጥተኛ ነበር። ፍርሃት፣ ጥልቅ ፍርሃት፣ ፈራው ይላል ኮኤሎ። ከእስር ቤት ከወጣ በኋላም ፍርሃቱ አልለቀቀኝም ነበር። ከእስር ቤት ስትወጣም እስር ቤቱ ውስጥህ ይኖራል። እናም ፈራው። ከዛም ተጸጸትኩ። እዚህ ጋር ትክክል አልነበርኩም። ኦ አበዛሁት። ለምንድነው እንደሌላው ሰው ጸጥ ለጥ ብዬ የማልኖረው አልኩ። ከዚያም ነውጠኝነቴን ትቼ አርፌ በስርዓት መኖር ጀመርኩ። በዚህ መልክ ለ7 ዓመታት ኖርኩ። ከዛ በኋላ ግን አልቻልኩም። የኔ ባልሆነ ባህሪ እስከ መቼ እኖራለሁ? 7 ዓመት በቃኝ። ከዚህ በኋላ መቀጠል አልቻልኩም። ፍርሃቱም ቀስ በቀስ ለቀቀኝ። ጊዜ ሁሉን ነገር ያድናል፣ ጊዜ አዳኝ ነው ሲል ይናገራል ፓውሎ ኮኤሎ። ከዚህ በኋላ 38 ዓመቱ ላይ ሆኖ ውስጡ የተፈጠረውን ስሜት ያስታውሳል። በቂ ገንዘብ ነበረኝ፣ የምወዳት ሴት ከጎኔ ያለች፣ ደስተኛ ነኝ። ቢሆንም ግን አንድ የጎደለ ነገር እንዳለ ይሰማኛል። ደራሲ መሆን እፈልጋለሁ። በዚህ አቅጣጫ ግን አንዲትም መስመር ጽፌ አላውቅም። 38 ዓመቴ ነው። ከዚህ በኋላ ህልሜን መከተል ምን ዋጋ አለው እያልኩ አብሰለስል ነበር ይላል። እንዲህ በሐሳብ በሚናወጥበት ወቅት በአንድ የአምስተርዳም ካፌ ውስጥ ያገኘው አንድ ሚስጥራዊ ሰው ግን የኮኤሎን ህይወት ሙሉ ለሙሉ ቀየረው። ኮኤሎ መምህሬና አቅጣጫ ጠቋሚ ነው የሚለው ይህ እንግዳ ሰው ኮኤሎን ከፈረንሳይ ተነስቶ ስፔን የሚዘልቀውንና 700 ኪሎ ሜትሮችን የሚረዝመውን ሳንቲያጎ ዲ ኮምፖስቴላ የተባለውን መንፈሳዊ ጉዞ እንዲያደርግ ነገረው። ኮኤሎ በዚህ መንፈሳዊ ጉዞ ወቅት አንዳች ነገር ተገለጠልኝ ይላል። ከጉዞ በኋላ ኮኤሎ ጥሩ ገቢ የሚያገኝበትን በሙዚቃው ኢንዱስትሪ ውስጥ ያለውን ስራውን እርግፍ አድርጎ ትቶ ሙሉ ጊዜውን በድርሰት ስራው ላይ ለመዋል ወሰነ። እናም ስራውን ለቆ ወጣ። ከዚያም በቀጣዩ ዓመት በ1987 በመንፈሳዊ ጉዞ ላይ የሚያጠነጥነውን ዘ ፒልግሪሜጅ የተሰኘውን መጽሐፉን አሳተመ። መጽሐፉ እምብዛም አልተነበበም። የልጅነት ህልሙን የተቀናጀው ጎልማሳው ደራሲ ግን ተነበበ አልተነበበ ጉዳዩ አይመስልም። ኋላ ላይ በዓለም አቀፍ ደረጃ እጅጉን የተወደደለትን የኮኤሎን ዝና በዓለም ላይ ያናኘውን
ዘ አልኬሚስት መጽሐፉን ጻፈ። ዘ አልኬሚስትን ረቂቅ የገመገመው የመጀመሪያው አሳታሚ ለህትመት ብቁ አይደለም ሲል መለሰው። ሁለተኛው አሳታሚም እያቅማማ 900 ኮፒዎችን ካሳተመ በኋላ እዛው ተሸጣ ስታልቅ ከዚያ በላይ አሳትሜ አልከስርም ብሎ ህትመቱን አቆመው። ኮይሎ ለዚህ እጅግ ለሚወደው መጽሐፍ ሌላ አሳታሚ ፍለጋ ተነሳ። በ2013 ኮይሎ ለኦፕራ ዊንፍሪ በሰጠው ቃለ ምልልሱ ላይ ሁኔታውን ሲጠቅስ እንዲህ ይላል። በዘ አልኬሚስት ውስጥ አንዱ ትልቅ መልእክት ያላት አረፍተ ነገር አላች። አንድ ነገርን ስትፈልግ መላው ሁለንተናው ያንን የፈለግከውን ነገር እንድታገኝ ያሴራል ትላለች አረፍተ ነገሯ። እኔም ታዲያ በዚሁ የመጽሐፍ መልእክት መመራት አለብኝ አልኩ። ምንም እንኳን የታተመ መጽሐፍ ዳግም ለማሳተም የሚፈልግ አሳታሚ በአብዛኛው ባይኖርም ይህ መጽሐፍ ዳግም እንዲታተም ስለምፈልግ አሳታሚ መፈለግ ጀመርኩ። መጠየቅም ጀመርኩ። ማንኳኳት ጀመርኩ። በመጀመሪያ ያገኘሁት አሳታሚ ይህ መጽሐፍ ከዚህ በፊት ታትሟል፣ ግን ተነባቢ እንደሚሆን እርግጠኛ ነኝ አልኩት። በሚገርም ሁኔታ እሺ አለኝ። ዳግም ታተመ። ኮይሎ መጽሐፉን ቀጥሏል። ከዘ አልኬሚስት ህትመት በኋላ በ1990 ብሪዳ የተሰኘውን ተወዳጅ የሆነ መጽሐፉን አሳተመ። ብሪዳ ተወዳጅ ሆነ፣ በስፋት ተነበበ። የዚህ መጽሐፍ ተነባቢ መሆን ደግሞ ከዚህ በፊት የታተሙትን ዘ ፒልግሪም ኢሜጅ እና ዘ አልኬሚስትን ተፈላጊነታቸውን አናረው። የኮይሎ መጽሐፍት በተለይም የዘ አልኬሚስት ተወዳጅነት እየናረ መጣ። ወደ 56 ቋንቋዎች የተተረጎመው ዘ አልኬሚስት በመላው ዓለም ከ65 ሚሊዮን ቅጂዎች በላይ ተሸጧል። ይህም መጽሐፉን በታሪኩ በከፍተኛ መጠን ከተሸጡ መጽሐፍት ውስጥ አንዱ ሲያደርገው ደራሲው ኮይሎንም ወደ በርካታ ቋንቋዎች ስራዎቹ የተተረጎሙለት በህይወት ያለ ደራሲ በሚል በጊነስ የዓለም ሪከርድ መዝገብ ውስጥ እንዲሰፍር አድርጎታል። ከዚህ በኋላ ባሉት ዓመታት ኮይሎ ከ30 በላይ መጽሐፍትን አሳትሟል። በአጠቃላይ በመላው ዓለም እነዚህ መጽሐፍቶቹ ከ190 ሚሊዮን ቅጂዎች በላይ ተሸጠዋል። በፖርቱጊዝ የሚጽፈው ኮይሎ የፖርቱጊዝ ቋንቋ የምንጊዜውም የባለብዙ ሽያጭ መጽሐፍት ደራሲም ሆኗል። ኮይሎ እንዲህ ይላል። እኔ ከሞትኩ በኋላ ዓለም እንዴትም አድጎ ቢያስታውሰኝ ግድ የለኝም፣ ግን ስሞት መቃብሬ ላይ እንዲጻፍ የምፈልገውን በመኖር ላይ ሳለ ሞተ ተብሎ ነው ሐውልቴ ላይ እንዲሰፍር የምፈልገው። ምክንያቱም አብዛኛው ሰው የሚሞተው በቁሙ ነው ከመሞቱ በፊት ይላል ይህ ብራዚላዊ ደራሲ።